አድርጎ ነበር የተጫወተልን በጣም ግሩም ድምጽ እንኳን አደረሰን እንኳን አውራ ደረሰን አሁን ደግሞ እስኪ ወይ ኤልያስ በቃ ምንም ጉሮሮ ምን አባቴ ላድርግ እግዚአብሔር አድሎ ሰጠኝ ማር ትበላለህ ልክ እንደ ጋሽ ነው አይ ማር ተከልክያለሁ ለጉሮሮ አይ ተከልክያለሁ ማር አልበላም ሆነ ሁሌም እንደጣፈጠ ዘመን እየተሻገረ ነው እንደውም ያበረ የራሴን አላቀውም ገናው ህዝብም ሚዲያም በሚሰጠኝ ነገር በዛች ተናሳሳቼ ሞራላዊ ብቃቱን ይዤ ያው እየመጣሁ አንተን ማይሌጅ ሄዷል አንደኛው ዋነኛው አይነት እንዳልመስል ማይሌጅ መርሻል ያው ታቃለ ስንት ደረሰ ግን አይ ሚስተር ጓደኞቼ ይቆጡኛል ግድ የለም እና እናመቻቸዋለን እናስማማለን ያልነገር እኔ ገረመኝ ኤልያስ ቅድም አዝመራው ተቀብሎ የሚገርም ድምጽ ነበር ሲያወጣ ነበር እንዴት አየው አይ አዝመራው በእውነት ልንገርህ አይደለ ይሄ ምንድነው ቱባ ነው የሚባለው ይሄ ምንድነው ለመግለጽ ይከብደኛል አዝመራው የሌለው ታለንት ጋዜጠኛ ልታረጋው ትችላለህ መምህር ነው ኮሜዲያን ነው ምርጥ ድምጻዊ ዘፋኝ ነው ግጥም ጸሐፊ ነው ይሄ እንግዲህ በሁሉ ታለንት የተሞላ ልጅ ነውና እግዚአብሔር እድሜውን ያርዝመው ሌላ ምለው ነገር የለም ብዙ ነገር በህይወት ዘመናችን ብዙ ነገር ይሰራል ብዬ ገምታለሁ እንሰራለን በደንብ ሰራለሁ ሁሉ ነገር የተሟላለት አርቲስት የለም ብዙን ጊዜ እውነቱን ነው መነጋገር ያለብን እንግዲህ ዛሬ ተገናኘ ነው አው በበዓል ነው አይደል ኤልያስ በእውነት እኔ ከማከብራቸው ድምጻቸውን ከመወድላቸው ጥቂት የሀገራችን ሙዚቀኞች አንደኛው ነው እኔ ግን አላማ ለዛው አሪፍ ድምጻዊ ስለሆነ አይ ኖ አይ ወደኛ አቃለሁ እኔ ማለት ክለብ ላይ ስሰራ አንደኛውን የኤልያስ ሙዚቃ ስዘፍን በጣም ይወደድ ነበር ላስታውስ ደሞ በዓል ነው የሚሸተው የሚገርም ላትኩራሪ እንደሰው ወይ ላትመኪበት ወይ ላትመይበት ወይ ላትጠሪበት ተይቅርብሽ ፈሪ ኋላ እንዳታፍሪበት በሸጋው ሽንጥሽ ላይ አታሳድሪበት ሆዴ ጎራዴና ጋሻው ሆዴ ጎንና አባትሽ ሆዴ ጊዜ የማይሽረው ሆዴ ታሪክ እያለሽ ሆዴ ፍርምና አባቱ ሆዴ ተይው ይቅርብሽ ሆዴ መኳተን መባዘን ሆዴ ቀለብ ነው ትርፍሽ ተወዳጅ ካልጠፋ ባገሩ ለመርጃል ጀግና ስመጥሩ አንቺማ ፍሬም ባያምርብሽ ጅብ እንዳትበላሽ ዳራራራ ዳራራራ ኤልያስ አራ ግን አራ አይ ሽልማት ካለው ማለት ቀጥል ትንሽ ኤልያስ ግን እንደው ይሄን ዘፈን ስታዳምጠው በምን አይነት ሁኔታ ውስጥ ነበር ይሄን ዘፈን የምታስታውሰው አይ በእውነት ልንገርህ አይደለ ይሄ በእውነት ለኔ እጅግ የምወደውና ማከብረው ወንድሜ ነዋይ ደበበ ነው ደርሶ የሰጠኝ እና እሱ እንደውም አቴንሽንም አልሰጠውም ለሆነ ይሄ እንደዚህ አድርገህ ስራ ይሄን ብሎ ደቂቃም አልጨረሰበትም ብቻ እንደዋዛ ወሰድኩት ሰርተህ እንድታሰማኝ አልኩት እናም እሱ የሚፈልገውን ያህል አልሰራሁትም ነበር በጊዜው እና ግን ያው ጥሩ ዘፋኝም ስለሆነ በቀላሉ ነዋይ ሳትስፋይድ አሁንም ድርሰት ቢሰጠው ብዙ የታወቁባቸው ዘፈኖች አሉ ነዋይ ተሰጠኝ ግን ለዛው የሚገርም አሁን አንተ በደንብ የሰራው አይመስለውም አሁን በነገራችን ላይ ማንኛውም ባለሙያ እስከሚፈልገው ድረስ ቢሰራ ላይረካ ይችላል ግን ለአድማጭ በቂ ነው በጣም እኛ ስናዳምጠው ደስ ይለናል እኔ ኤልያስን መጠየቅ ራሱን ፈልገው አሁን ቁጭ ብለህ አንተ ያንተን ሙዚቃ ሲያስመስል ሶን የብዙ ሰው ሙዚቃዎችን ያስመስላል ያንተን አሁን ቁጭ ብለህ አጠገብ ሆኖ ሲያስመስል ምን ተሰማክ እኔ ቁጭ የራስህን ድምጽ እኮ ኧረ በጣም ወርቅ ዘፋኝ እኮ ነው ወርቅ ድምጻዊ ዘፋኝ ነው እውነቴን ነው የምልሽ እኔ በጣም ብዙ ነገር ያንሰዋል ለመደነቅ የሚያንሰው ልጅ ነው አዝመራው ከሚሰራው ስራ አኳያ እና ወርቅ ማተኛ ነው እንደው ኤልያስ ከአሜሪካን ሀገር ከመጣ በኋላ ኢትዮጵያ ብዙ አመት ሊኖር ነውና በዓላቶችን እንዴት ነው የምታሳልፈው የበዓል ስሜቱ እንዴት ነው አሁን ገና ነው ዛሬ እንዴት ነው የምታሳልፈው ልክ ነህ አሁን አሜሪካን ሀገር እንግዲህ ለአንድ ያህል ረጅም ጊዜ ስኖር በዓሉ እንደ በዓል አይደለም አንደኛ የነሱ በዓል ጊዜ ነው የሥራ ፍቃድ የምናገኘው ምንም እንለውና ምንም
ሁሉ ነገር ረስቼ ነው የመጣሁት። ግን ስለ እውነት ትልቁ የምንመካበትና የምንኮራበት የምንጠብቀው በዓላቶቻችን ሁሉ እዚህ ከመጣሁ በኋላ ሁሉም ተደስቼ ነው የማከብራቸው ከህዝቤ ጋር። ህዝቤ ነው ቤተሰቤ ነው፣ ብዙ ቤተሰብ የለኝ እና የትም ቦታ ሄጄ ተደስቼ ምናምን እና ለእኔ ምርጥ ጊዜ ነው ያለኝ። እኔ ግን በዚሁ አያይዞ የገና ትዝታህስ እስቲ ከአሜሪካም ይሁን እዚህ ኢትዮጵያም ያለህን በጣም ማስረሳው ቆንጆ ገጠመኝ? የገና ትዝታዬ ምንድን ነው ያልሽ እንደሆነ አንድ ጊዜ ከልጄ ጋር ሆኜ ካናዳ የኢትዮጵያን ኮሚኒቲ ሾው ነበር እና እዛ ከዶክተር አሊ ቢራ ጋር ሾው ነበር ነፍሱን ይማር። እሱ ጋር ሰርቼ ስመለስ በቃ ብቻ የሆነ ነገር ወይ ገና ወይ ኒው ኢየርስ ነው የነበረኝ ትዝታ። በበዓላት ጊዜ ነው እና መንገድ ላይ ክረምት ነው ቆማ አንድ ፈረንጅ ጋዝ ስቴሽን ገብተን ልንቀዳ ስንል በጣም ታለቅሳለች እና እያለቀሰች እያለች ያረች ልጅ ሰው ምን ሆና ነው ታለቅሰው? እኛ ሳንዱች ገዝተን ምናምን በጣም ይበርድ ነበረ። እነዚህ ምንድን ነው ችግርሽ? ምን ነው ምናምን ስላት አይ አሁን ከልጄ ጋር ሳንዱች ልንበላ ገብተን ቦርሳ ይዤ ነበረ እንዳለ ክሬዲት ካርዴን እና ባሏ ጋር ነው በሳንቲም ደውላ ነው በቀሪ ገንዘብ ታናገረው። ሮቸስተር የሚባል አገር ማን ነው እኛ ያለ ነው ከሴትዮዋ ጋር ሮቸስተር የሚባል ቦታ ነው። ባሏ ደግሞ አልባኒ የምትባል የኒውዮርክ ዋና ከተማ የኒውዮርክ ስታት ዋና ከተማ እዛ ነው ያለውና ደውሎ እንትን ስል በይነኝ መኪናሽን አምጪ ብዬ ነዳጅ ፉል አደረኩላት ማለት ነው። በጣም ታንኪው አመሰግናለሁ፣ በቃ ሰው ፉል አድርጎልኛል ምናምን አለች እና ለጇ ደግሞ የባለ ማለት ነው አይ እኔ ያደረኩት ነው እና ፋይናሊ $200 ደግሞ ለጇ እየሰጣሁት እኔ ገንዘቡን ጥላው ነው ተሰርቃ ነው ቦርሳውን ነው ይዞት ይሄዳል። አንዴ ነው ሰራቂው ጥቁርም ሊሆን ይችላል፣ ፎሬነር እንደኔም ሊሆን ይችላል፣ ማንም ሊሆን ይችላል። ማለት እኔ አሁን ማለት ኢትዮጵያዊ ታላቅ ሙዚቀኛ እንደሆንክ ታውቃለች? እንደው በምን እድሏ ልታውቅ እሷ ፈረንጅ ነች፣ እነሱ ቢያውቁ የራሳቸውን ነው የሚያውቁት። እና ያን አድርጌ ሄድክና አይ ይህን ያህል ገውጭ እኮ ማውጣት የለብህም ብላ እንደውም ልጄ ትንሽ ቀረማ ምናምን አለች። ግን እንደሄድኩኝ መንገድ እንደጀመርኩ ስልክ ቁጥርን ጽፌ ያዘው ብላ ቁጥሩን ምናምን ጽፋ ምናምን እንትን ብላው ነበረ። ሰውየው ቤቴ እስከምደርስ ድረስ አላደርሰኝ አለ ነው don't worry about the money እያለ የት ሀገር ነህ አለ። ኢትዮጵያ ምን ስለው ያው እነሱ ወደ ባል ሀገር አይደል ያሉት አንዳንዱ አያውቅም። እዛ ላቲን አሜሪካ ምን እኔ ደግሞ አንድ የምጠይቅህ ነገር መቼም ኤልያስ አዝመራው ጥያቄ ይጠይቀኛል ብለህ ላታስብ ትችላለህ፣ ግን ልጠይቅህ አትፈራውም? ጥያቄ እኔ አሁን ብዙ ጊዜ ሙዚቃ ብዙ አመት የሰራሁት ሙዚቃ የሆነ ሰዓት ላይ ሳቆም ግጥሙ ሊጠፋኝ ይችላል። የራስህ ሙዚቃ ግጥም ጠፍቶ ያውቃል? ስንት ጊዜ እንደ ሚዲያ ላይ እንኳን ያችን ጊዜ አልፈዋለሁ። ኧረ ትናንት ያወጣኸው ተው፣ በእድሜም በለው በምን በለው ግጥም ይጠፋል። ኢቭን ትንሽ ስሜት የሚነካበት ነው። ትንሽ ስሜት የሚነካበት ነገር ካለ እንኳን ግጥም እኮ በደንብ ነው የሚጠፋው። በደንብ ለምሳሌ ምን የሚለው ሙዚቃ ጠፍቶ አውቁ ማለት እንደው ለማስታወስ ያህል ምን ያህል? አይ እኔ አንድ ጊዜ አሁን በመድረክ ላይ የማስታውሰው ከሚታወቁ ዘፈኖች አልነበሩም፣ ግን አጋጣሚ ወደ መድረክ ልገባ ስል ነዋይ ወጠምሻ ጎረምሳ አፍቅራ ወዳጄ የሚል ዘፈን ነው ያለኝ። ነዋይ ወጠምሳ ጎረምሳ የሚለውን ነው የምትዘፍነው አለኝ። እንዳለ ግን ጠፋ። ምን ልበል? ኦኬ መጀመሪያ እንትን አለ ወጠምሻና ወጠምሳ ሲለኝ ወጠምሻ ጠፋብኝ። እንደው ኤልያስ ቅድም መጀመሪያ ላይ መግቢያ ላይ ስታወራን የነበረው ማይሌጁ ቆስቁሷል አልከ። እኔ ደግሞ ጥያቄ እንደ ዋይን እየጣፈጠ የሚመጣ ምክንያቱም በእድሜም አንጋፋ ነህ፣ ድምፅህም እንዳለ ነው፣ ፊዚካልም ስትታይ ደግሞ በጣም ጥሩ ላይ ነው ያለው። ሚስጥሩ ምንድን ነው? ስፖርት ሰራለሁ። እኔ ያው ኢትዮጵያ ሕዝብ በሚያውቀው እንደውም ካንሰር ሰርቫይቫል ነኝ። ኪሞ 6 ወር ወስጃለሁ። ይህ የምታየው ጥፍር ምናምን ሁሉ እኮ አዳዲስ ነው፣
ተመስገን ግን ለዚህ እግዚአብሔር አቅቶኛል። ስፖርት ሰራለሁ። ስፖርት በእውነት ስፖርት የሚሰራ ሰው እድሜውን የራሱ የግል ዶክተር አለው እንደማለት ነው። ስፖርት ሰራለሁ። በጣም ነው በእግሬ የሚሄደው። መኪና የለኝም፣ ለወደፊትም ደግሞ አይኖረኝም። ግን የኢትዮጵያ ሕዝብ አንድ ቀን እንደሚገዛልኝ ጥርጥር የለኝም። ግን ስፖርቱ ብቻ ነው ግን አመጋገብህስ እንዴት ነው? አመጋገብ ምን ያው አሁን እንደውም ባለቤቴ ትንሽ ፎርስ ታደርገኛለች እንጂ ስጋ ኮምፕሊትሊ ቢቀርብኝም ግድ የለኝም። ብዙም በላ አይደለሁም። ወደ 16 ዓመት ይሆናል። የድምፅህም እኮ ቅድም ስትዘፍን እኮ የነበረ ነው ራሱ። አንዳንድ ሰዎች አሁን ላይቭ ስቴጅ ላይ ራሱ ሲዘፍኑ ድምጻቸው ላይ ይጠፋል፣ እንደነበረው የማይሆኑ ዘፋኞች አሉና ያንተ ግን እንደነበረ ነውና የሱስ ሚስጥር ምንድነው? ያው ከዚሁ ከመነቃነቄ ከእንቅስቃሴ ጋር የተያያዘ ነው። ሌላ ነገር የለውም። ስፖርት ጥሩ ነው፣ ለትንፋሽ ይረዳል። ደግሞ ብዙም እኮ ስራ ሰራሁ ማለት አልችልም። እኔ ገና ፕራይም ታይም ላይ በነበርኩበት ጊዜ ወደ ውጭ ሄድኩኝ። ከዛም ከትንሽ ጊዜ በኋላ ያው የኛ ሀገር ነገር እንደምታውቀው ብዙ ነገር ወደዛ ነገር ውስጥ አልገባም። ወደ ላይክ ሌሎች ሰዎችን የሚሰሩትን ስራ እየሰሩ የጉልበት ስራ ብዙ በትምህርትም ላይ ያለው ሰው አልነበርኩም። የጉልበት ስራ እየሰራ ቆየው። ከዛ ወደ ሀገሬ ስመጣ ነው እንደገና ወደ ሙያ የተመለስኩት እንጂ ከዛ ብዙ በሙያውም ገፍቻለሁ ማለት አልችልም። የኔ መጨረሻ ጥያቄ ላልኩ፣ እሺ ምናልባት አዝሜም ካላችሁ ትጠይቁታላችሁ። እንደው የጎልደን ታይም የሚባለው እናንተ ጊዜ ኮከብ ዘፋኞች ውስጥ አንተ ነበርክ እና አሁን ላይ እነማንን ታገኛለህ? አሁን ኢትዮጵያ ውስጥ እንደው አብራችሁ የምትሏቸው ዘፋኞች አሉ? አብሬያቸው እንደ አብረን እንገናኛለን። እንኳን ከዚህ ከአሜሪካ እንኳን ተደዋውለን እንገናኛለን። በእውነት ነው ማለት ነው። አይ እና እኔ ቶሎ ትገናኛላችሁ? በምንም ታመራረ ከአንድ ቀንም ተለያይተን ማናቅም። እኔ ስልኬን ላሳይ ይችላል እንዳለ ቁጥሬ ነው የደበበ ቁጥር ነው እንዳለ። አዎ ኤፍሬምን አገኘዋለሁ፣ ፀሐይን አገኛለሁ፣ ከአሜሪካ እነ ታማኝ በየነን አገኛለሁ፣ እነ ሻምበል በላይነህን አገኛለሁ፣ እና አሰፉ ደባልቄን አገኛለሁ፣ እነ ፀሐይ ካሳን አገኛለሁ፣ ብዙዎችን አገኛለሁ። እውነቴን ነው። ይሄን እንደ ሁሉንም ባይሆን ብዙዎችን አገኛቸዋለሁ። ጓደኞቼ ናቸው። እና ኑሮ በኢትዮጵያ እንዴት ነው? ድባቡ እንዴት አገኘው? እንዴት ተቀበሉክ? ኢትዮጵያ በምንም አይነት ብትቀበለኝ ሀገሬ ነች። ሀገሬ ማለት እናቴ የተወለድኩባት፣ ይክፋኝ ይድላኝ ባለኝ ነገር ተደስቼ ነው የምኖረው ኢትዮጵያ ውስጥ። ሀገሬ ነው። በጣም አሪፍ። እንግዲህ ከኤልያስ ጋር አሪፍ የሚባል ቆይታ አድርገናል አይደለ? እንደው የምታስተላልፈው መልእክት እንኳን አድርሳችሁ የምትላቸው ሰዎች ካለ ሀገሬ ቴሌቪዥን አንተ ጋር እንግዲህ ቆይታ እያደረግን እንገኛለን። ከእንኳን አደረሳችሁ በፊት ግን እሺ፣ አንድ ዜማ አንተ የሞከርከው ዜማ አለ ወይም ዜማው ሲሰራ አብረህ ነበርክ መሰለኝ። ይሄ ዜማ ነው እና ብታንጎራጉርልን እዚች መድረክ ላይ አራታችንን ብናጨበጭብ ብያሰብኩ። ገና ነው። የትኛው? የዝናዬ አንቺ የዝናዬ የዝናዬ አንቺ የዝናዬ የዝናዬ ማሬ ወለላይ መንገርተኛ ሁሉ ተሳታሪ ነው ያንን ገላደራ ሰው እንዳይነካው። እስኪ በለው በእናትህ። አይ ዘፈኑም የኔ አይደለም፣ ባለቤቱም ሻምበል በላይነህ ነው። ሻምበል ያው ነው የምታውቀው፣ ጎበዝ ሙዚቀኛ ነው፣ ጎበዝ ድምጻዊ ዘፋኝ ነው። ዘፈኖችም ይደርሳል ይገጥማልም። አሁን ለምሳሌ የሚለውን ዘፈን ታስታውሳለህ? እነሱ ሁሉ መቼም ብዙ የተወደደባቸውን ዘፈኖች የሰራው ራሱ ነው። ከአንተ ሙዚቃዎች ውጪ የማንን መጫወት ማንጎራጎር ቤት የሚመች የማን? እንዲህ እኔ እንጉርጉሮ ጥላሁን ነው የምወደው። ዘፋኝም ካለ እስከ 11 ጥላሁን ገሰሰ ነው ዘፋኝ ለኔ። እኔ በእርግጥ እና እሱን እወዳለሁ። ጥላሁን ገሰሰ ስትሄድ ስከተላት በጎን እያየች ብራቮ አንበሳ አማላጅ ጨክና ያለች ፍቅር ለብቻዬ ወድቆብኝ ምናልባት እድሜን ገፋሁት ስትሄድ
ስከተላት ስትሄድ ስከተላት። በጣም አሪፍ ኤልያስ፣ እጅግ እናመሰግናለን። የ2018 የገናን በዓል ከሀገሬ ቴሌቪዥን ጋር አብረን ቆይታ ስላደረግ እጅግ ደስ ብሎናል። እንደው የምታስተላልፉ መልእክት ካለ እንስማና በክብር እናሰናብት። አመሰግናለሁ የሀገሬ ቲቪ ለሰጣችሁኝ እድል። መላው የኢትዮጵያ ሕዝብ እንኳን ለመድኃኒታችን ለጌታችን የገና በዓል አደረሳችሁ እላለሁ። አመሰግናለሁ። አሜን። እናመሰግናለን። እንግዲህ ከዚህ በመቀጠል የገና ገበታ ፕሮግራማችንን ለተመልካቾቻችን የምናቀርብ ይሆናል። እንግዲህ የገና ገበታ ፕሮግራማችን እንዳየኸው ነው ይጌ የቅዱስ ጊዮርጊስና የቡና ደጋፊዎች ቆንጆ ቆይታ ነው ያደረጉት። እስቲ ትንሽ ስለ ፕሮግራሙ ንገረን። ፕሮግራም ነው በነገራችን ላይ ታላቁ የአዲስ አበባ ትልልቆቹ ከተማ ክለቦች የሆኑት ኢትዮጵያ ቡናና የቅዱስ ጊዮርጊስ ታላላቆቹ ደጋፊዎች የገና ገበታ አይደለ የሚገርም ፕሮግራም አዘጋጅተዋል። ኪችን ውስጥ የሚገርም በቃ ስራ ነው የሚሰሩት። እስቲ በወንዶች የተሰራ ምግብ ምን ይመስላል የሚለውን የምናይበት ይሆናል። የገና ገበታ ተከታትለን እንመለሳለን። የተከበራችሁ ተመልካቾቻችን፣ እሺ የስንም ግን እንትን ብንል ጥሩ ነው። አንድ ሙዚቃ ይጫወትልን አይደል? ዝም ብለን አንለቀውም። አባባል እንግዲህ በጣም የምንወደው ለዛ ያለው አሁንም ከዚህ በኋላ ብዙ የኪነ ጥበብ የድምጽ ስራዎችን እንጠብቃለን። እኛንም እንድታበረታታን አደራ እንልሃለን። ጠፉበት መንገድ መፈለግ ነው። ከዛ ውጪ እንግዲህ በገና በዓል ላይ ደግሞ ሁላችሁም በኃላፊነት ብዙ ነገሮችን የምታደርጓቸው ለበዓል የምትጠቀሟቸውን ነገሮች በሙሉ በኃላፊነት እንድትጠቀሙ በጣም ምሳሌ ይሆናል ብዬ አስባለሁኝ። በተለይ አሁን መጠጥ ላይ የሆነ ነገር ብትላቸው ለወጣቶች በጣም ደስ ይለኛል። ምክንያቱም እድሜ የሚያስረዝምም አሁን አንተ ሲያዩ እኮ ገና 50 በታች አንተ ደግሞ ስለዚህ አሁን መጠጥ ባላቸው ይቆጠር ወጣት እየሆንኩ ሲክስ ፓኬ እየጨመረ ስለዚህ ስለ መጠጥ እንደው በተለይ ለወጣቶቹ የሆነ ነገር ብትላቸው ደስ ይለኛል። ኤልያስ አይ መጠጥ እኔስ ባል ምን ለመጠጥ ስለመጠጥ ጥሩ ነገር ሊነገር ይችላል። ዓመት በዓል ላይ በጣም ከአግባብ ባለፈ ሊጠቀሙ የሚችሉ ወጣቶች አሉ። ምናየውም ነገር ያውቃሉ። ህጉም ጠበቅ። ስለዚህ እዚህ ላይ አንድ ነገር ልትፈልግ ህጉም ጠበቅ ብለዋል። ብዙ የማያውቅ ሰው አለ። የመጠጥን ኔጌቲቭ ነገር የማያውቅ ሰው አለ ብዬ አልልም። ግን ቢሆንም ሁሉንም ነገር በመጠን እናርገው። መቼም ብሎ አጠጡ ማለት አይቻልም። አሜሪካን ሀገር በእውነት ነው የምላቸው አሁን ሰው እንደገደልክ ነው የሚቆጠረው ጠጥተህ ስትነዳ። ብዙ ላይፍን ነው አፌክት የሚያደርገው። የማውቀው ነው ያለውና አንተ ለሚነዱት ነው እየተናገርክ ያለው። ለሚነዱት ነው። ለማይነዱት ደግሞ ኮንሰንትሬት አድርጋችሁ ወክ አድርጉ እንደኔ ያው ለማይነዱት ያው በስመ አብ ግን to be honest with you guys እዚህ ሀገር መኪናው ሰው እየፈራ እንደሚሄድ ታውቃላችሁ? እንደታዘባችኋል? ሰው መኪናውን የሚፈራው ሰው በፍጹም መኪና የሚፈራ ሰው አላየሁም። እኩል ነው በመኪናው በቀን ይሄ እንኳ ለሰውም እንደ አንድ ህግ ቢወጣ ጥሩ ነው እንጂ ከባድ ነው። እውነት ነው። የኤልያስ ብቻ ሳይሆን የእኛም መልእክት ነው። ዞሮ ግን ቆንጆ ሙዚቃ አቅርቦልን ነው ምንሸኘው። እናመሰግናለን። የተከበራችሁ ተመልካቾቻችን አሁን ቆይታችን ከሀገሬ ቴሌቪዥን ጋር ይሆናል። ኤልያስ የሚገርም አንድ ሙዚቃ ይጋብዘንና ወደ ሌሎች ፕሮግራሞቻችን እናልፋለን። አብራችሁን ቆዩ። ምን ችግር አለ?